የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የግብርናውን ዘርፍ በተሻለ ደረጃ ለማስኬድ እንደሚረዳ የታመነበትን ቄጦ የመስኖ መሰረተ ልማት ፕሮጀክትን መርቀው ለአገልግሎት ክፍት አድርገዋል። በዚህ ወቅት መልእክት ያስተላለፉት ጠቅላይ ሚኒስትሩ ሰላም ህዝቡን በጥሩ ሁኔታ በልማት ተጠቃሚ ለማድረግ አስፈላጊ መሆኑን ጠቁመው ዜጎች ለሰላም ቅድሚያ በመስጠት ልማታቸውን ማረጋገጥ የሚገባቸው ትክክለኛው ሰዓት አሁን ነው ብለዋል። ነጋን ዋሁን ደጫላ ከኑበርባችሱ ሰላም ከሁሉም በላይ የሚያስፈልገን እንደዚህ አይነት ልማቶችን ስለሚያግዘን ነው። እንደምታውቁት ይህ ዞን ቢያንስ ለ30ና 40 ዓመታት ሙሉ ሰላም አግኝቶ ስለ ልማት ማሰብ አልቻለም። አካባቢው አንዴ ሲረጋጋ ሌላ ጊዜ ደግሞ ሲረበሽ የቆየ ነው። ከዚህ ውስጥ ወጥቶ ስለ ሰላም ማሰብና መወራት ካለበት አሁን ነው። ህዝባችን ሊነቃ የሚገባበት ሰዓት ቢኖር አሁን ይመስለኛል። ለምን ከተባለ ችግር ውስጥ ናችሁ ብለው ጦር ይዘው የሚሮጡብንን ምን ፈልገው እንደሆነ በመረዳት በምክክር ችግሩን መፍታት ካልቻልን ዛሬ የተመለከትነው የልማት ጠብታ ባህር ሊሆን አይችልም። ጮብና አርጋጅሩኩን ገላነታው እንደው የሰላም አማራጭን እየተቀበሉ ወደ ሰላማዊ ኑሮ እየተመለሱ ያሉ ወገኖች ምስጋና እንደሚገባቸው የገለጹት ጠቅላይ ሚኒስትሩም በጫካ የቀሩትን ቢሆን ይህንን አማራጭ መውሰድ እንደሚኖርባቸው አጽንኦት ሰጥተዋል። ወረገለን ገልቴፈቻ ወራፈንሞ ጆሌ ገለን ሆርዶፋ የሰላም አማራጭን ተቀብለው የገቡትን በማመስገን የቀሩትን ደግሞ የገቡትን ተከተሉ እንላለን። መሳደብና መገዳደል ጥቅም እንደሌለው ተመልክተናል እና ይበቃናል። ካሁን በኋላ ትኩረታችን ከህዝባችን ጋር በመሆን አካባቢያችንን ማልማት ሊሆን ይገባል። ከነኬሳ በኡም ባየ በርባኪሳል ቄጦ የመስኖ መሰረተ ልማት ፕሮጀክት 5000 ሄክታር መሬት የሚያለማና ከ10,000 በላይ ቤተሰቦችን ተጠቃሚ የሚያደርግ መሆኑን ጠቅላይ ሚኒስትሩ ገልጸዋል። መሰል የልማት ጠብታዎች ወደ ባህርነት ለመቀየር ዜጎች በልበ ሙሉነት ወደ ልማት ለመመለስ በቁርጠኝነት መነሳት ይኖርባቸዋልም ብለዋል። ሀረ ቄጦን ሄክታር ኩመሸን ማቲ ኩመኩዳን ኦል ቄጦ ዛሬ 5000 ሄክታር መሬት ከ10 በላይ ቤተሰብ እንዲገለገልበት የሆነው ጠብታ ነው። ይህ ጠብታ ባህር መሆን ይኖርበታል። በደምቢዶሎና ጋምቤላ ላይ ያሰብነው ጅማሮ ከግብ ሊደርስ ይገባል። እድልና ሰዓታችንን ከማባከን ወጥተን የሰላም የልማትና ራስን መቀየር ላይ ተባብሮ መስራት እጅጉን ያስፈልጋል። በመላው ወለጋ ይታዩ ያሉ የልማት ጠብታዎች ባህር እስኪፈጥሩ ድረስ ህዝባችን በሙሉ ልብ በቃን ወደ ልማት መመለስ አለብን የሚልበት ጊዜ አሁን ነው። ለጴ ጉቱዳን ኑጋሃ ሚሶመት ዴቢው ቀብና በርጀቹ ቀብኑ አመነት ፈካት የአሁኑ ትውልድ ካለፉት አርበኞች ሊቀስመው የሚገባው ትልቁ ቁም ነገር ሀገርን ከድህነትና ከኋላ ቀርነት ነፃ የሚያወጣ የልማት አርበኝነት እንደሆነም ገልጸዋል። ኡመኒኩን ቀብሶዳን ቤከም ቀብሶ ብየኬሳ ይህ ህዝብ በትግል ይታወቃል። በሀገር ውስጥ ብቻ ሳይሆን ከሀገር ውጪም ለፍትህ ታግሏል። ለዚህም አብዲሳ ጋር ይጠቀሳል። አብዲሳ በሰው ሀገር ሲታገል የነበረው ህዝቤን አስቸግራችኋል፣ የሀገሬን ፍላጎት ገድባችኋል በሚል እንጂ ለጠላት መሳሪያ ለመሆንና የሀገርን ጥቅምና ፍላጎት አሳልፎ ለመስጠት አልነበረም። ዛሬ እና ብሼ ገርባ ኦሊቃ ድንገል ቀና ብለው ቢመለከቱ ወንድሞቻቸው መመካከር ከብዷቸው የሀገርን ፍላጎት አሳልፈው የሚሰጡበትን ቢመለከቱ ሁለተኛ ሞት ይመኛሉ ብዬ አምናለሁ። አባቶቻችን ታግለው መስዋዕትነት ከፍለዋል። የዚያ መስዋዕትነት ውጤት ይህንን ወንዝ ወደ ልማት መቀየር ነው። የዚያ መስዋዕትነት ውጤት ችግሮች በሚኖሩበት ቦታ ተቀምጦና ተወያይቶ መፍታት ነው። ቡዋን አርሳሰና በካ hanqin ጅሩት በካ ረኮን ጅሩት በካ ወሊገልቴን ጅረት ታኒ መሪያቹን ኢትዮጵያ ውስጥ ለረጅም ዘመናት ታይቶ የማያውቅ ልማት እየመጣ መሆኑን የጠቆሙት ጠቅላይ ሚኒስትሩ ይህ ልማት በመላው ሀገሪቱ ደርሶ ህዝቡም የልማቱ ተቋዳሽ ይሆን ዘንድ በመንግስት በኩል ያለው ፍላጎትና ዝግጁነት ከፍተኛ ነው ብለዋል። የሮን ኦሶሂን ደርቢን ሀልከኒ ጉያ ሆጀኔ ጊዜው ሳያልፍ ቀን ከሌት ሰርተን የነበርንበትን ታሪክ የሚቀይር ስራ ከመሰረቱ ለመስራት በማስተዋል ከመሰባበር ከመጎዳደል ውስጥ በመውጣት መደጋገፍ እንድንችል የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ ምሁራን በቃን ካሁን በኋላ የሚያስፈልገን አብረን ሆነን ልማት ማምጣት ነው። አካሄዳችን ልዩነት ቢኖረውም በሰላማዊ መንገድ መታገል እንችላለን ብለን መወሰን ከቻልን ይህንን አካባቢ ለመቀየር ጥቂት ዓመታት ይበቁናል። ኢትዮጵያ ውስጥ ለረጅም ዘመናት ታይቶ የማያውቅ ልማት እየመጣ ነው። ይህ ልማት እዚህ ደርሶ ህዝባችንን እንዲለውጥ በእኛ በኩል ትልቅ ዝግጁነት ፍላጎትና እቅድ እንዳለን እገልጽላችኋለሁ። ያለፈው አልፏል። ብዙ እጥፍ የተሻለ ነገር እንድንሰራ አብረን እንቁም። ደቻ ባየቲ ዋንጫል ሆጀቹ አከረ እንደኙፍ ወያጣበኑ ሰላም የሁሉም ነገር መሰረት መሆኑን የገለጹት ጠቅላይ ሚኒስትሩ ሁሉም ዜጋ በአንድ ልብና በአንድ ሀሳብ ለሀገር ልማትና እድገት እንዲቆም ጥሪያቸውን አስተላልፈዋል።